እግዚአብሔር የተባረከ ይሁን። እስቲ መጽሐፍ ቅዱሳችሁን ዘፍጥረት 8:1 ላይ እናወጣለን። እንደዚህ ይላል። እግዚአብሔር ኖህን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውሃው ጎደለ ይላል። ክብር ለኢየሱስ ይሁን። እግዚአብሔር ኖህን በመርከቡ ከእርሱ ጋር የነበረውንም አራዊት ሁሉ እንስሳውንም ሁሉ አሰበ ይላል። ክብር ለጌታ ይሁን። እግዚአብሔር የሚያስብ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ይሄ ታይም እግዚአብሔር ኖህ በነበረበት ጊዜ ሰዎች ወደ ምዕራፍ 6 ጀምሮ ስትመለከቱ ሰዎች በራሳቸው መንገድ የሚሄዱበት እግዚአብሔርን ያሳዘኑበት ጊዜ ነው። መጽሐፍ ቅዱስን ስለምታነቡ ብዙ ወደዛ ጠልቄ አልገባም። ታሪኩንም በደንብ ስለምታውቁ ክፋትና አመጽ ኃጢአት የበዛበት ጊዜ ነበረ። በጣም እግዚአብሔር እንደውም ሰውን በመፍጠሬ በምድር ላይ በመፍጠሩ የተጸጸተበት ተጸጸተ የሚል ቃል ሁሉ የምታገኙበት ነው። እግዚአብሔር ሰውን ስለፈጠረ ተጸጸተ ይላል ራሱ 6 ዘፍጥረት 6 ከ6 እስከ 7 እንደዛ ነው። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም አዘነ ይላል። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ አለ። እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠራቸው ተጸጽቻለሁ አለ ይላል እግዚአብሔር። ይህንን ያለበት ምክንያት እግዚአብሔር ዝም ብሎ ተነስቶ አይደለም። የሆነ ታይም ላይ እግዚአብሔር ሲያይ ሰውን ዝም ብሎ ደስ ስላላለው አይደለም። ግን ስራው በጣም ደስ አላለውም። የሰው ስራ አመጽ በዝቶ ስለነበረ እግዚአብሔር አዘነ። ልቡ ይላል መጽሐፍ ቅዱስን ስታነቡ ልቡ አዘነ ይላል። እና ከባድ ጊዜ ነው። ሰው በኃጢአት የሚመላለስበት ጊዜ ነው። ሰው የፈለገውን የሚያደርግበት ጊዜ ነበርና እግዚአብሔር አዘነ። ነገር ግን በዛ መካከል ነው እግዚአብሔር አንድ ሰው አገኘ። ክብር ለጌታ ይሁን። አንድ ሰው አገኘ፣ ኖህን አገኘ። እግዚአብሔር ሰውን ሲፈልግ የምትገኙለት ሁኑ። ሰውን በፈለገ ጊዜ የምትገኙለት ሁኑ። ሃሌሉያ። ስፔሻሊ ምድራችንን ታውቃላችሁ። አሁን ደግሞ ያለውን ነገር ታውቃላችሁ። እግዚአብሔር በጣም የሚገርመኝ አንድ ነገር፣ አንድ ሰው ካገኘ ታሪክ ይገለብጣል። ለእግዚአብሔር የምትገኙ ሁኑ። ሃሌሉያ። በእውነት እኔም ጨምሮ ሁላችንም ስለ ምድሪቷ በጣም ክፋትን እና ብዙ ክፉ ነገር እናገራለን፣ እናወራለን፣ እንላለን። ምክንያቱም የሚያናግር ስለሆነ። ነገር ግን ወገኖቼ እግዚአብሔር ግን ለዚሁ ምድር ሲፈልገን የምንገኝ እንሁን። እግዚአብሔር እንደዚያ ያደርገን። ኖህ ወገኖቼ በጣም የሚገርመው ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። እግዚአብሔር የተባረከው አመጽ ባለበት ክፋት ባለበት ቦታ ላይ ነገር ግን እግዚአብሔር አንድ ሰው አገኘ። አንድ ሰው ፍጹም ሰው አካሄዱን ከእግዚአብሔር ጋር ያደረገ፣ ኢንፍሉዌንስ ያልሆነ ተጽዕኖ ያልተደረገበት፣ የሚያየው በየጊዜው የሚወጣው በየጊዜው የሚመጣው የክፉ ስራ ሁሉ እሱ ላይ ኢንፍሉዌንስ የማያደርግ አንድ ሰው ኑሮውን ያውም የእግዚአብሔርን ኑሮና ኑሮ ብቻ የሚኖር አንድ ሰው ተገኘ። አመጽ በሞላበት ምድር ላይ ወገኖቼ ቀላል አይደለም። ታውቃላችሁ ሁሉ አመጿል። ሁሉ ክፋት ላይ ነው ያለው። ከባድ ነው። ራስን አንጽቶ
ለመመላለስ ቀላል አይደለም ወገኖች። አይታችኋል አይደለ? ስፔሻሊ ኢትዮጵያ አሁን እንኳን እኔ እንጃ ድሮ ዝናብ ከዘነበ ጭቃ ነው የሚሆነው ሰፈሩ አይደለ? ጭቃ በሞላበት ስፍራ ልብሳችን እንዳይነካ እንዴት እንደምንጠነቀቅ አስቡ። እንዴት እንደምንሆን አብሶ አንዳንድ ድንጋዮች አሉ በጣም ስታዩቸው በደንብ አድርገው በቃ ሊያሻግሩ የሚችሉ ግን ረገጥ ስታረጓቸው የሆነ ነገር ሰላም ይመስላሉና ቀላል አይደለም ወገኖች። እንደዚህ ነው ኖህ በእንደዚህ መካከል ነው ራሱን አንጽቶ የሚኖር። ኢማጂን ወገኖች ኖህ እንደውም 7:1 ላይ እንደዚህ ይለዋል፣ በዚህ ትውልድ ከፊቴ ጻድቅ ሆኖ አይቼዋለሁ አለ ኖህን። በዚህ ትውልድ ምን ባለ? በተበላሸ ትውልድ ውስጥ ከፊቴ ወይም በፊቴ ጻድቅ ሆነ አይቻለሁ አለ። ሃሌሉያ! አረ እግዚአብሔር ለካ ያያል። እግዚአብሔር ወገኖቼ ያያል። ለካ አንድ ሰውን ያያል፣ አንድ ሰውን ይመለከታል። አይቼሃለሁ አለው እና የሆነ ፒክ ሲያደርግ በመካከል አስቡት፣ አመጽ ባለበት ጭልም ባለበት ቦታ ላይ አንድ ግን ቡን የምትል ብልብል የምትል ብርሃን ሄዶ ፒክ አደረጋት። እግዚአብሔር ስለሷ ማውራት ጀመረ። ስለ ኖህ አወራለት። አይቻለሁ ወገኖቼ። እግዚአብሔር ያያል፣ እግዚአብሔር ያያል። ዛሬ የምናገርበት አርዕስት ወገኖቼ እግዚአብሔር ያስበናል ወይም ደግሞ እግዚአብሔር ሲያስበን። ሃሌሉያ! ክብር ለኢየሱስ ይሁን። ወገኖቼ መጽሐፍ ቅዱስ ሲናገር ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ይላል 2 ጴጥሮስ 2:7-8። እንደዚህ ነው እንደ ሎጥ ኖህም ራሱን አስጨንቆ የኖረ ነው። እግዚአብሔር የተባረከ ይሁን። በየትኛውም ስፍራ ይሁን ወገኖቼ፣ በየትኛውም ስፍራ ይሁን፣ ክፋትም ባለበት ይሁን ብዙ መልካምም ቦታ እግዚአብሔርን የሚፈራ ትውልድ ባለበትም በየትኛውም ቦታ ቢሆን ወገኖቼ ለእግዚአብሔር ተለይተን መኖር ይሁንልን። አሜን። የሆነ ምክንያት ፈላጊዎች አንሁን። እግዚአብሔር የተባረከ ይሁን። አይ ከዚህ የተነሳ ነው፣ ከምድሪቷ የተነሳ ነው፣ ከግፊያው የተነሳ ነው፣ ከዚህ የተነሳ ነው የማንል ነገር ግን የእግዚአብሔርን ኑሮ የምንኖር እግዚአብሔር ያደርገን። አሜን ወገኖቼ፣ ኢየሱስ ጌታ ነው። በየትኛውም ስፍራ ለእርሱ ተለይተን ለሐሳቡ፣ ለፈቃዱ፣ ለቃሉ እንድንኖር እግዚአብሔር ይፈልጋል። ወገኖቼ ኖህን ስትመለከቱ ሌላው ምንም በሌለበት ቦታ አምኖና ታምኖ የቆመ ሰው ነው። ሚሽኑ ከባድ ነው ወገኖቼ፣ ቀላል አይደለም። የመጽሐፍ ቅዱስ አዋቂዎች እንደሚሉት ከዚህ በፊት ዝናብ እንደዚህ ይዘንባል ወይም ደግሞ የሚያውቅ ትውልድ አይደለም በዛን ጊዜ ይላሉ። እና ይሄ ትውልድ አያውቅም ብለው ይላሉ። ምን ያህል እንደሆነ እንግዲህ እንትን ባልልም፣ ግን እግዚአብሔር የሰጠው ሚሽን ከባድ ነው። ሚሽኑ ከጎፈር እንጨት መርከብን ላንተ ስራ፣ በመርከቢቱ ጎርጆችን አድርግ፣ በውስጡም በውጭም በቅጥራን ለቅልቃት። ዘፍጥረት 6:16 ላይ እንደዚህ ያለ ወገኖች፣ እንኳን ዝናብ መርከብን የሚያንሳፍፍ ቀርቶ ደመና አይታይም ነበር። ደመና በሌለበት ቦታ መርከብ ስራ ይለዋል። ደመና በማይታይበት ጠብታ በማይታይበት ቦታ ላይ መርከብ ስራ። ወገኖች ራሱን አስጨንቆ ነው የኖረው፣ ተለይቶ ነው የኖረው። ከዛ ደግሞ እግዚአብሔር መጣና መርከብን ስራ። ከባድ ሚሽን ነው።
ወገኖቼ ኖህ የነበረው አንድ ምርጫ ነው። እርሱም መርከብን መስራት ነው። ወገኖቻ አንድ ነገር ልንገራችሁ፣ ምርጫችን አንድ ነው። እሱን ኢየሱስን እስከ መጨረሻው መከተልና መከተል። አዳኛችን እሱ ብቻ ነው። የሚያድነን እሱ ብቻ ነው። ያዳነን እሱ ብቻ ነው። እሱ ብቻ ነው ምርጫችን። መርከባችን ኢየሱስ ብቻ ነው። ሌላ መርከብ የለንም። ሌላ መርከብ የለም። ሌላ የሚያድን የለም። ሌላ ትርፍ ጀልባዎች የሉም። ልንገራችሁ አንድ ነገር፣ አይታችሁ ከሆነ ክሩዝ ላይ ብዙ ጊዜ ትንንሽ ጀልባዎች አሉ። ድንገት መርከቡ ከሰጠመ ይወረወራሉ፣ በዛ ይተርፋሉ። መትረፊያችን እሱ። ምክንያቱም ፈርስት ኦፍ ኦል ሪዘርቭ አያስፈልገንም። እሱ ለዘላለም የጸና ግንብ ነው። ሄይ ትርፍ ይዛ አትሄድም፣ ለማንኛውም ብላ አትሄድም። እሱ አዳኝ ነው፣ ለዘላለም ጽኑ ነው። አየ እግዚአብሔር ያለው ቆይ አንድንገት እንኳን እንትን ቢልህ አላለው። መርከብን ስራ፣ እዛ ውስጥ ግባ፣ ትድናለህ። መዳኛችን ኢየሱስ ነው። ማምለጫችን ኢየሱስ ነው። ክብር ለጌታ ይሁን። እና ሚሽኑ ከባድ ነው። ዛሬ እግዚአብሔር ምንድነው ስሩ ያለን ነገር? እግዚአብሔር የሰጠን ሚሽን ዛሬ ምንድነው አድርጉ ያለን? በጣም ከባድ የሆነ ነገሮች በህይወታችሁ እግዚአብሔር ይዞ የመጣው ቪዥን፣ ይዞ የመጣው ራእይ፣ ይዞ የመጣው አድርጉ የሚለን ምንድነው? ኖህ ታመነ፣ ሌላው ሁሉ ሲጠራጠር። ኖህ ታመነ፣ ሌላው ሁሉ ሲያሾፍ ሲስቅ። ይስቁበት ነበር፣ ያሾፉበት ነበር። ምንድነው የምታወራው ይሉ ነበር። ኖህ ታዘዘ፣ ሌላው ሁሉ ሲያምጽ። ወገኖች አንድ ነገር ልንገራችሁ። አየ መርከብ የሚሰራው መዳኛ የሚሰራው ማምለጫ የሚሰራው ጥፋት ከመምጣቱ በፊት ነው። አየ በደና ጊዜ ጻድቅ፣ በምቹ ጊዜ ወደ እግዚአብሔር ከሩጫ የለም። በቃ ጻድቅ እኮ የሆነ ነገር ሲመጣበት አይሯሯጥ። ምክንያቱም ያ በደና። ለዚህ ነው ጌታ ኢየሱስ ክርስቶስ ምን አላቸው? ወደ ፈተና እንዳትገቡ ትጉና ጸልዩ። if you pray now ምናልባት ሊመጣ ያለው ነገር አይገለበጥም። እናንተ ግን በሚመጣው ነገር ላይ ጸንታችሁ እንድትኖሩ አሁን እዚህ ጋር መርከብ ስሩ አላቸው ኢየሱስ። ጸልዩ ወደ ፈተና እንዳትገቡ። ምክንያቱም ሊመጣ ያለው ከባድ ነገር ነው። ዋናችሁ ሊወሰድ ነው። አስቀድሞ እየተናገረ ነው። እንዳለውም ደግሞ እንቅልፍ ሲላቸው ስሩ የተባልነው ምንድነው ወገኖች? በጭንቅ ጊዜ፣ ጭንቅ በመጣ ጊዜ መሮጥ አያስፈልግም። ጭንቅ በመጣ ጊዜ እንደውም ተደላድለ መኖር ነው ያለበት፣ ተማምነ። አሜን ሃሌሉያ። ኢየሱስ ጌታ ነው። ለዚህ ነው ሁሌ በእግዚአብሔር ፊት በጸሎት የምንሆነው። ነገር ከመሆኑ በፊት መርከብ ሰራ። ሃሌሉያ። አይ መዳኛ ማምለጫ መትረፊያ የሚሰራው ከጥፋት በፊት ነው እንጂ ጥፋት ሲመጣ አይደለም። ትዝ ይላችኋል እነዛ 10 ቆነጃጅት ማቴዎስ 25 ላይ የሚገርመው ነገር ልባሞች 5 ደግሞ 5 ሰነፎች ነበሩ ይላል። ልባሞቹ ወገኖቼ ዘይታቸውን ትርፍ ዘይት መብራት አለ፣ እንደገና ትርፍ ዘይት በማሰሯቸው ይዘው ነበር። ሰነፎቹ ግን ዘይት አልያዙም ይላል። ዘይት አልያዙም፣ ተኙ ይላል። ከዛ በኋላ መምጣት የሚገባው መጣ። ሲመጣ ሩጫ ሆነ። አይ ዘይት የሚያዘው የሚሰራው ነገር የሚሰራው ከመሆኑ በፊት ነው። ኖ መርከብን ስራ አለው። ሊመጣ ያለው ይመጣል። አሁን ጥፋት ሊመጣ ነውና ላንተ መርከብ ስራ አለው። መቼ ሲለው ናው
ወገኖቼ እነዛ አምስቱ መሯሯጥ ጀመሩ። ሰነፎቹ ሴቶች መሯሯጥ ጀመሩ። በቃ ዘይት ለመግዛት ወጡ። ነገር ግን ሲመለሱ ኦሬዲ ቱ ሌት፣ በሩ ተዘግቶ ነበር። ክርስትና አሁን የምንኖረው ኑሮ ነው። አሜን። ነገን አንደለም ነው። መመለስ ካለብን አሁን ነው። ንስሐ መግባት ካለብን አሁን ነው። መስማማት ካለብን አሁን ነው። ነገ አይደለም። ነገ የማንም አይደለችም። ዛሬ ነው። ዛሬ ስራ አለው፣ ሊመጣ አለው፣ ይመጣል። እና ጌታ እዛ ላይ ዋና የፈለገውን ነገር ተናገረ። ቀኒቷንና ሰዓቲቷን አታውቁምና እንግዲህ ንቁ አለ። ባይ ዘ ዌይ የሆነ ነገር አይነግራችሁም። ሊመጣ ያለው እኮ ሊመጣ ነው። ይመጣል ወገኖቼ። መርከብ የሚሰራው አስቀድሞ ነው። እግዚአብሔር የተዘጋጃችሁ ያድርጋችሁ። በኢየሱስ ስም ነገር ከሆነ በኋላ የምትሯሯጡ አያድርጋችሁ። እንደነዛ ሰነፍ ሴቶች እነሆ ነገራችሁ ጎድሎ እነሆ መጣ። አንድ ነገር በመጣ ጊዜ የምትሯሯጡ ሳትሆኑ በኢየሱስ ክርስቶስ ስም አስቀድማችሁ የሞላ ነገር በህይወታችሁ የተዘጋጀ ህይወት ይሁንላችሁ። ስለዚህ መርከብ ስራ አለው። ይሄ ልናገርና ጠለቅ ወዳለው ሐሳብ ይገባል። አንዳንዴ ጌታ ሲናገር ብዙዎቻችን የምንተላለፈው እግዚአብሔር ሲያዘን ብዙዎቻችን የምንተላለፈው ከማድረግ ይልቅ ይሄን ስሙኝ ወገኖች፣ ከማድረግ ይልቅ ነገሩን አንደርስታንድ ማድረግ እንፈልጋለን። እግዚአብሔር ደግሞ እንደዛ አይደለም፣ አያስረዳህም። በቃ ጥፋት ሊመጣ ነው፣ መርከብ ስራ። ብዙዎቻችን ገለጻ እንፈልጋለን። አይታችኋል። የሆነ ጋቨርመንቶች ወይም ፕሬዝዳንቶች የሆነ ነገር ጣል ያደርጉና ከዛ በቃ የሆነ ህዝቡን ጥያቄ ውስጥ ይከታሉ። ከዛ በኋላ ምንድነው ጋዜጠኞች ምን ይላሉ? ፈልፍሎ ለማውጣት ጥያቄ በጥያቄ ይጠይቃሉ። እግዚአብሔር እንደዛ አይደለም። እግዚአብሔር እንደዛ አይደለም። አየ በእምነት የምትጓዘው ኑሮ አለ። ያን ሁሉ ዘመን በጣም ብዙ አመት ነው ይላሉ ሲሰራ እየመጣ እግዚአብሔር ይኸውልህ የምሰራው እንደዚህ አለ። በቃ አንድ ቃል የተናገረ እግዚአብሔር ምድርን በውሃ አጠፋለሁና መርከብ ስራ። ይኸው አንድ ነገር ልንገራችሁ። እግዚአብሔር በህይወታችሁ ሲመጣ ፕሊዝ አንደርስታንድ በጣም ለማድረግ አትሞክሩ። just do it። ታዘዙት። መታመን ማለት እሱ አይደለ? እመኑት። እግዚአብሔር ያሁኑን ሳይሆን የገረመኝ ይኸው እግዚአብሔር ጥፋትን ብቻ አይደለም የተናገረው፣ ማምለጫንም ተናግሯል። ይኸው እግዚአብሔር ሊመጣ ያለውን ብቻ አይደለም የሚናገረው፣ መዳኛውንም ነው። ስለዚህ አንደርስታንድ ለማድረግ አንሞክር። ኢየሱስ ጌታ ነው። ስለዚህ ወገኖቼ እግዚአብሔር ባለበት ቦታ ሆኖ እግዚአብሔር ያዘዘውን አደረገ። ወገኖች ጠለቅ ብለን ስናይ እግዚአብሔር እዚህ ላይ ይሄ ሐሳብ ራሱ አሰበ ወይም ደግሞ አሰበው የሚለው ቃል ይሄ እግዚአብሔር የሚረሳ አምላክ ሆኖ አይደለም። በፍጹም እሱን ለማለት አይደለም። እግዚአብሔር የሆነ ረስቶ የሆነ ቀን ላይ ወይ ብለን እንደምንለው አይደለም። እግዚአብሔር እዚህ ጋር የሚናገረው እግዚአብሔር ኖህን አሰበ ሲል እግዚአብሔር አንድ ነገር ሊያደርግ ተነሳ ማለት ነው። ኢንተርፌር ሊያደርግ ተነሳ ማለት ነው። ጊዜው ደረሰ ማለት ነው። ታይሙ መጣ ማለት ነው እንጂ እግዚአብሔር ድንገት ወይ ያን ሰው ረስቸው ብሎ እግዚአብሔር ሊያስበው አልተነሳም። ትዝ ይላችኋል አሜን በህይወታችሁ ላይ የሆነ ገጠመኞች ገጥሟችሁ አያውቅም? እናንተ የሆነ ጊዜ ላይ ወይ ከንትና ጋር ቀጥሬው ነበር ከዛ ሩጫ በሩጫ እንደዛ አይደለም። ይሄ ቃል እግዚአብሔር
ሊያድነው ተነሳ ማለት ነው። እግዚአብሔር አሰበ ሲል ረስቶት ሳይሆን ፈቃዱን ለመፈጸም ሲነሳ ማለት ነው። ሁኔታዎችን ሊቀይር ሲመጣ ማለት ነው። ጣልቃ ሊገባ ሲመጣ ማለት ነው። ከሁሉ በላይ ደግሞ እግዚአብሔር ቃል ኪዳኑን ሊፈጽም ሲመጣ ማለት ነው። አሰበ የሚለው ቃል ኖህን አሰበ። እግዚአብሔር ያስባቸዋል ወገኖቼ። እግዚአብሔር ጊዜው ሲመጣ በእናንተ ሕይወት ጣልቃ መግባት ባለበት ነገር ላይ እግዚአብሔር ማሰብ ይጀምራል። ሃሌሉያ! ይመጣል ነው የምላችሁ እግዚአብሔር። ምክንያቱም እግዚአብሔር የሚያስብ አምላክ ነው። የሚያስብልሽ አምላክ ነው። የሚያስብልህ አምላክ ነው። ሃሌሉያ! መጽሐፍ ቅዱስ ራሱ ዘፍጥረት 6:17 ላይ እንዲህ ብሎት ነበር። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ስጋ ሁሉ ለማጥፋት በምድር ላይ የጥፋትን ውሃ አመጣለሁ፣ በምድር ያለውን ሁሉ ይጠፋል ካለው በኋላ ቃል ኪዳኔን ካንተ ጋር አቆማለሁ። ሃሌሉያ! ይሄንን ነው እግዚአብሔር አሰበ የሚለው። ከኖህ ጋር ቃል ኪዳኑን አቁሞ ስለነበረ እግዚአብሔር አሰበ ማለት ቃል ኪዳኑን ሊፈጽም ተነሳ ማለት ነው። ወገኖቼ እግዚአብሔር የሚናገር ብቻ አይደለም። እግዚአብሔር ቃል ኪዳን የሚገባ ብቻ አይደለም። እግዚአብሔር የሚፈጽም አምላክ ነው። አሜን ነው ወገኖች። ሃሌሉያ! እዛ መርከብ ውስጥ ስንገባ ወገኖቼ፣ መርከብ ውስጥ ስንገባ ራሱ እዚህ ጋር አንድ ቃል ኪዳን አንድ ቃል በጣም የገረመኝ የእስራኤል ልጆች ከባርነት የተነሳ አልቅሰው ጩኸት አብዝተው ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ ይልና ዘፍጥረት ዘጸአት 2:23-24 ላይ እግዚአብሔርም የለቅሷቸውን ድምጽ ሰማ። እግዚአብሔር ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ይላል። ያስብሻል፣ ያስብሃል። የሆነ ዝም ብሎ በቃ ዛሬ ለእህት ከሌ ወይም ደግሞ ዛሬ ለወንድም ከሌ ብሎ አይደለም። እግዚአብሔር የገባውን ቃል ኪዳን ለማድረግ ማሰብ ይጀምራል። ሃሌሉያ! እዛ መርከብ ውስጥ ወገኖቼ ስንመለከት በጣም የማይመች ቦታ ነው ወገኖቼ። ኖህ በዛ ውስጥ ከዓመት በላይ ተቀምጧል በመርከብ ውስጥ። የሚመች ቦታ አይደለም። ውሃው አሁንም እንደሞላ ነው። የሚወርድ ምልክት የለም። ጸጥ ዝም ብቻ። ይዘንባል ዝናብ፣ እንደሞላ ነው። ጸጥ። አንዳንዴ በህይወታችሁ እንደዚህ አይገጥማችሁ? ጸጥታ ጊዜ አረ ተናገር፣ አረ ምን ነው ዝም አልክ? ዝምታ ወገኖቼ፣ ከባዱ ነገር ላማኝ ጸጥታ ነው። ዝምታ ከባድ ነው። ግን ይቀራል ደግሞ መጽሐፍ ቅዱስ ቅድም እንዳልኳችሁ እግዚአብሔር ይናገርና ዞር ይላል። ጸጥታ። ዳዊት እንደዚህ ያለ አቤቱ እስከ መቼ ነው? እስከ መቼ ፈጽመ ትረሳኛለህ? እስከ መቼ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ መካከራለሁ? ትካዜ እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በኔ ላይ ይጓደዳል? አቤቱ አምላኬ እየኝ፣ ስማኝ። ጠላቴ አሸነፍኩት እንዳይል የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው ለሞት እንዳልተኛ አይኖቼን አብራ አለ። ምንድነው ዝምታው? አለ ዳዊት። ምንድነው ጸጥታው? እግዚአብሔር ኖህ እንደዛ ይመስለኛል ውስጥ ገብቶ የሚሰማው ነገር የለም። አንዴ እግዚአብሔር ተናግሯል። አንዴ እግዚአብሔር እመጣለሁ ብሎታል። መዳኛ ነው። ቃል ኪዳኔን ካንተ ጋር አቆማለሁ ብሏል። አለቀ። ከዛ በኋላ ጸጥታ ነው። ጸጥታ ከባድ ነው ወገኖቼ። በህይወት አይቼዋል። ምን ነው ዝም አልክ? ለምን ዝም ትላለህ ብለን አንዳንዴ እናወራ። ምንድነው ዝምታው? ለምንድነው ዝም ያልከው? ለምንድነው ጸጥ ያልከው? ወገኖቼ አይገርማችሁም? የጌታ መጽሐፍም እንደዚህ ነው። ጸጥ ያለ ነው። በቃ አሁን አማኞች ጋር ብታዩ ብዙ የተነቃቃ ነገር አታዩም። ዝም
ምን የለ ነገር ግን ይመጣል። እንደውም ክፋት እየበዛ ነው። እንደውም ቴክኖሎጂው አሁንማ እንደ እግዚአብሔር ሊያቆሙልን የፈለጉት ብዙ ነገር አለ። ጸጥ። እግዚአብሔር በፈለገው ጊዜ በደመና ይገለጣል። ከልካይ የለውም። ይመጣል። ታጅቦ በመላእክት ይመጣል። ጌታችን ይመጣል። አሁን ጸጥታ ሊሆን ይችላል። ነገር ግን በታላቅ ድምፅ በመለከት በመላእክቶች ታጅቦ ይመጣል። ጸጥ ብሏል። አሁን ግን ጸጥ ብሏል። አሜን። እና ሌላው ወገኖች እዛ መርከብ ውስጥ ያየው ጠባብ ነው። ኖና ልጆቹ የለመዱት ገባችሁ? እንትኑን ሲናገሩ የጭነት መርከብ የካርጎ እንደዛ ነው መርከቡ። በቃ ሌላ ምንም የሚናፈቅ ቦታ አይደለም። ብዙ ነገር አለ። የሚናፈቅ ቦታ አይደለም ወገኖቼ። ያ ቦታ ጠባብ ነው። የጭነት መርከብ የሚያህል ቦታ ውስጥ ነው እግዚአብሔር የከተተው። ይሁን ዓለም ትናቅ። ዓለም ምን ውስጥ ነው ያላችሁ ትበለን። ምንድነው እናንተ ሞኞች ናችሁ ይበሉን። ምን ውስጥ ነው ያላችሁ ይበሉን። እሱ መዳኛችን ነው። እሱ ማምለጫችን ነው። ይናቁት ኢየሱስ፣ እሱ ግን መዳኛችን ነው። ለኔ መዳኛ ነው፣ ላንቺ መዳኛ ነው፣ ላንተ መዳኛ ነው። ይናቁት። ከባድ ነው። ለኛም እኮ ጭንቅ ነው አይደለ? ጥብብብብ ያለ ነገር ነው። መጽሐፍ ቅዱስ ሲናገር ማቴዎስ 7:13 የምታውቁት በጠባቡ ደጅ ግቡ፣ ወደ ጥፋት የሚወስደው ምንድነው? ደጅ ሰፊ ነው። እኛ ጠባብ ውስጥ ነው ያለነው። ለዚህ ነው ጭንቅ ነው። አየህ፣ አዝነ መተኛት አትችልም። ያ አዝኖ አይደለም። አየህ፣ በዓለም ያለው አዝኖ ብቻ አይደለም። እንዴት እንደሚወጋ እንዴት እንደሚጥል ተኝቶ ያስባል። አንተ ግን አሳዝነህ ከሆነ አትተኛም እንቅልፍ። ጠባብ ውስጥ ነው ያለው። በዓለም ያለው ግን ችግር የለበትም። ሰፊው መንገድ ላይ እንደፈለገ ነው። አየህ፣ ጠባብ ነገር ውስጥ ይግባ እንጂ መዳኛ ነው። ቀላል አልነበረም ለሱ። ወገኖቼ አንዳንዴ ህይወት እንደዛ ይሆናል። እልፍ የሚል ኑሮ የለም፣ እልፍ የሚል አገልግሎት የለም። አንዳንዴ በቃ እዛው ውስጥ ነን ጌታ እስኪመጣ። ምንም ይሁን ነገር ግን እግዚአብሔር ከሌለበት ሰፊ ቦታ፣ እግዚአብሔር ባለበት ጠባቡ ቦታ ውስጥ ብንኖር ብንጣል ይሻለናል። አሜን ወገኖች። ትልቅ ነው፣ ወደ እርሱ የሚገቡ ብዙዎች ናቸው አለ። ወደ ህይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። አይመችም። ሌላው ያየሁት ይሄ አይመች፣ መልካም አይሸትም፣ መልካም ሽታ የለውም ቦታው። ከእንስሳ ጋር ነው የሚኖረው። ከተፈጥሮ ህግ ውጪ ነው የሚኖረው። ሰው ተለያይቶ ነው ከአራዊት ከእንስሳ ጋር የሚኖረው። ነገር ግን አንድ ላይ ነው ያለው። አይመችም። አንዳንዴ እግዚአብሔር ያዘዘህ ቦታ ስትገባ ላይመችህ ይችላል። ኮምፈርት ላይሰማህ ይችላል። ነገር ግን እግዚአብሔር ካለ ይሻላል ያ ቦታ። አሜን ነው ወገኖች። እግዚአብሔር ካለ ይሻላል። አይመችም። ፈቃዱ ያለበት ይሻላል ነው የምላችሁ ወገኖች። ሰፊው መንገድ ላይ ተመችቶን ከምንሯሯጥ፣ በሰፊ ከምንሮጥ፣ ነገር ግን መጨረሻው ወደማይታወቀው ነገር ከሚወስደን እዛችሁ ጠባባ ቦታ ላይ ሆነን ፈቃዱ ያለበት ቦታ መሆን ለኛ ይመረጣል።
ኃጢአት በሞላበት ፈቃዱ በሌለበት ስፍራ ከመቀመጥ ይልቅ የማይመች ስፍራ ቦታ መኖር ይሻላል። እንደዛ ነው ያለው ዳዊት። ከአላፍ ይልቅ በአደባባያችሁ አንዲት ቀን ትሻለኛለች። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኳል። መዝሙር 84:10 እግዚአብሔር የተባረከ ወገኖቼ። አይመችም፣ ነገር ግን ለኖህ መዳኛ ነው። አይመችም፣ ለቤተሰቡ መትረፊያ ነው። አይመችም ወገኖቼ፣ ነገር ግን እግዚአብሔርን ታምኖ ተቀመጠ። ወገኖቼ ሌላው ያየሁት እዚሁ ቦታ ላይ የድግግሞሽ ህይወት ነው ያለው። ሴሞ አይደለም የሚሉት ወጣቶቻችን፣ ዘሴም በቃ ዘሴም። ጠዋት ተነስቶ ዘሴም ነው የሚያየው። ጠዋት ተነስቶ ሌላ የሚሰማው ነገር የለም። ድሮ ገባ ንፋስ፣ አየር፣ አብሶ ደግሞ ታውቃላችሁ አይደለ የሀገራችን አየር ጠዋት ወተን እዚህ ይላችኋል የሆነ ቤታችን ግን ብሏት ጠዋት ተነስተን ፀሐይ፣ አቤት ፍሬሽ ኤር። አሁንም እንደዛ ነው በኃይል በእውነት ተሰጣ። ጠዋት ወተን የለም ጩኸቱ ዘሴም ነው። አመት ሙሉ ዘሴም ቲንግ ነው። የድግግሞሽ ህይወት የሆነ ነገር ገባኝ ታውቃላችሁ። ይሁን እግዚአብሔር ባለበት ቦታ ይሻለናል። ድግግሞሽ ነው። ጠዋት ማታ የሚያየው አንድ አይነት ነገር። አንዳንዴ እንደዛ እንሆናለን በህይወታችን። የመርከቡን ግድግዳ አስቡት፣ እንስሶቹን አስቡ። ቢዟዟር የሚያየው አንድ አይነት ነገር ሰማይ ያያይ። እዚህ እንኳን በመስኮት የሆነች ነገር እናያለን። እዛ አንድ መስኮት የሆነ በቃ ምንም አይታይ። አመት ከአመት ቢዟዟር የሚያየው አንድ አይነት፣ የሚሰማው አንድ አይነት ድምጽ። ወገኖቼ እግዚአብሔር ግን ያስባል። እግዚአብሔር ግን ይመጣል። የድግግሞሽን ህይወት ሊገለብጠው እግዚአብሔር ይመጣል። ሊያወጣ ከድግግሞሽ ህይወት ነገም ስትነሳ ዘሴም፣ ከነጎዲያም ዘሴም የሚሆነውን ህይወት ሊለውጥ እግዚአብሔር ይመጣል። አንድ ቀን ደግሞ ንጉሳችን መሲሁ ይመጣል። ከዚህ ዓለም ጣጣ፣ ከዚህ ዓለም ጭንቅ ሊገላግለን አንድ ቀን ይመጣል። ወደ ተሻለችውና ወደ ከበረችው ስፍራ ሊወስደን አንድ ቀን ይመጣል። ኢየሱስ ጌታ ነው። ጭንቅ ያለበት ድግግሞሽ ህይወት ይሰለቻል። የድግግሞሽ ህይወት አሁንም የከሌን ድምጽ ስትገቡ ስትወጡ በኑሯችሁ እልፍ ያለ ነገር የለም። ድግግሞሽ በስራችሁ ድግግሞሽ ዘሴም፣ ዛሬም ነገም ዘሴም የምታዩበትን ህይወት ወገኖቼ እግዚአብሔር ሲያስብ ግን ይገለበጣል። እግዚአብሔር ያስባል፣ አስቦም ይመጣል። አንድ ወቅት ላይ እስራኤል እንደዚህ ያለ ሲበሉ እና አንድ ቀን አሁንስ ምናል መና ሰለቸናል። የድግግሞሽ ህይወትና ሰለቸናል። ያለ ጊዜው የሚወጣ ቃል ከባድ ነው። ልክ ነው። እግዚአብሔር እኮ ለዘላለም ፕላኑ አይደለም ወገኖቼ። አንዳንዴ ለዘላለሙ መና እንዲበሉ አይደለም ታውቃላችሁ። ግን ያለ ጊዜው የጊዜው ያልሆነ ቃል ካፋችን ሲወጣ ግን ከእግዚአብሔር ጋር መጋጨት እንጀምራለን። መና ሰለቸን አሉት። ምን ነው አሁን ግን ሰውነታችን ደረቀች አሉ። አረ ተው የምትናገሩትን አስቡ። አይናችንም ከዚህ መና በቀር ምንም አታይም ማለት ጀመሩ። ቆይ ተኝተው አስቡ ወገኖች። አንዳንዴ እኮ ባይብል እኮ ቀጥታ ነገር እንጂ አስቡት፣ ቅዠት ሁሉ ይዞታል ማለት ነው። ነገ ያመና ነው ማለት ዝም ብሎ አንድ ጧት እኮ የመጣ ነገር አይደለም እንዳይመስል። አንድ ጧት የመጣ አይደለም። ይሁን አንዳንዴ አይታችኋል፣ ስምጥ
ብለን የምንሄድበት ያለ ጊዜው ቃል እንናገራለን፣ ያለ ሰዓቱ። እኔ በህይወቴ እምላችሁ ይሄንን በዘመኔ የምፈራው ነገር በራሴም በልጆቼም በሚስቴም በትዳሬም ያልሆነ ቃል የማወጣው እግዚአብሔር እንዲጠብቀኝ ሁሌ የምለምነው እምነት የሌለበት ቃል፣ የስንፍና ቃል። ሴሞ አሁንም ያንን ጠዋት ተነስቶ ይሄ ሰውዬ የሚያበላን አሁንም ይሄንን ነው እንዴ? ሌላ ምግብ የለውም እንዴ? የጊዜው ነው፣ ሊገቡ ነው ወገኖቼ። ይኸው እግዚአብሔርን ወደ እግዚአብሔር መጸለይ። ይኸው ትንሽ ደፍሬ ልናገር። አምልኮ ሰለቻችሁ፣ ዝማሬ ሰለቻችሁ፣ ሁል ጊዜ እዚህ መምጣት ሰለቻችሁ፣ መጸለይ ወገኖቼ የማንጸልይበት ጊዜ ይመጣል። አሜን ወገኖቼ። ስንገባ ንጉሱ ጋር ፊት ለፊት ስለምናይ ጥያቄ ሁሉ መልስ ያገኛል። የማንበረከክበት ጊዜ ይመጣል። አባቶ የታለ ማንልበት ጊዜ ይመጣል። እያየን የምንደነቅበት ጊዜ ይመጣል። ያለ ጊዜ ስንፍና ቃል እንዳታወጡ። እቺ መና ሰውነታችን ደረቀች። ደግሞ ሁሉ ጊዜ የምናያት እቺ መና እግዚአብሔር አለና እኔ እግዚአብሔር በቃ ይበላሉ አለ። ነገር ግን በአፍንጫቸው ይወጣሉ። በአፍንጫቸው እስኪወጣ ይበላሉ አለ። እዛው ድብን አሉ። ለዚህ ነው ወገኖቼ የምንሄድባት እቺ ምድር ጊዜው ሳይደርስ ሌላ ቃል እንዳንናገር፣ አምልኮ እንዳትተዉ። አሜን ወገኖች። እግዚአብሔር የሚሰጣችሁን መና የቃሉን ህይወት እንዳትተዉ። አሁንም እንደዚህ አሁንም መግለጥ እንዳትሉ አንብቡ። አሁንም አንብቡ። አሁንም የጥሞና ጊዜ ኑራ የድሮ ጊዜ እንዳይሆንባችሁ። ዛሬም ህይወት ያለው መጽሐፍ ነው። እዚህ ጋር ልትሰሙ ናፍቃችሁ ነው። አይ ዛሬ ደግሞ እንዳትሉ ለኖህ ድግግሞሽ ህይወት ነበር፣ ነገር ግን ጸንቶ ጠበቀ። ራዕይ 2:10 ላይ እስከ ሞት ድረስ የታመንክ ሁን፣ የህይወትን አክሊል እሰጥሃለሁ። ዝም ብሎ አይደለም። ምን አላቸው? ከናንተ አንዳንዶቹን በወህኒ ሊያገባቸዋል 10 ቀን ነው አለ። 10 ቀን መከራን ትቀበላላችሁ፣ ነገር ግን እንዳትዝሉ። እኔ 10 ቀን ምን ትሆን ያቺ 10 ቀን እጂ እና እስከ ሞት ድረስ የታመናችሁ ሁኑ ማለት ሊያስጥል የመጣ ነገር አለ ማለት ነው። እስከ ሞት ድረስ የታመናችሁ ሁኑ። ኢየሱስ ጌታ ነው። የድግግሞሽ ህይወት ውስጥ ያላችሁ እግዚአብሔር ያስባል። በጣም የሚገርመኝ ስለዚህ ስለ ማሰብ ሳስብ የመጣልኝ ዮሴፍ ነው። ዮሴፍ እንደምታውቁት እግዚአብሔር ያሳየው እግዚአብሔር ያሳየው ህልምና የሚሄድበት መንገድ ከባድ ነበር፣ ጠባብ ነበር። ግን ሰፊ ነገር አይቶ ነገር ግን የሚሄድበት መንገድ ጠባብ ነበር። ታሪኩን ስለምታውቁ እግዚአብሔር ግን ወገኖቼ ለዳዊት የተናገረው ለዮሴፍ የተናገረው መዝሙር ላይ ሲናገር እንደዚህ አለ። በምድር ላይ ራብን ጠራ፣ የእህልን ኃይል ሁሉ ሰበረ። በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ። እግሮቹም በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው ይላል።
ንጉሥ ላከ ፈታው። ሃሌሉያ። የምትፈተንበት ጊዜ ብቻ አይደለም ያለው ወገኖቼ፣ ንጉሥ ደግሞ ልኮ የሚያስብህ ጊዜ አለ። ፈታው። የአሕዛብም አለቃ አስፈታው። የቤቱ ጌታ የጥሬቱ ሁሉ ገዢ አደረገው ይላል መዝሙር 105:16-21 ላይ። የዮሴፍ የጸጥታ ጊዜ ነበር በጴጥፋራ ቤት። ሌላው በጣም ከባዱ ባልሰራው ኃጢአት ተወንጅሎ እስር ቤት ከገባ በኋላ ታሪኩን ስታነቡ የጠበቀው ነገር ነበረ። በእስር ቤት 2 ሰዎች ታስረው የንጉሥ ባለሟሎች መተው፣ አንዱ የጠጅ አሳላፊ ጀንደረባ አለቃ፣ ሌላው ደግሞ የምግብ የሆነ 2 ታስረው 2ቱም ህልም አዩ፣ ፈታላቸው። በጣም የሚገርመው ግን እዛ ላይ አንድ ቃል የምታገኙት ዮሴፍ ደከመው። እስር ቤት ሆኖ እዛ ጠባ። ያየው ህልም ሰፊ፣ እግዚአብሔር ያሳየው ህልም ወንድሞቹ ሲሰግዱለት ያሳየው፣ አልፎም አባትና እናቱ እንዴት ሊሆን ይችላል? እስር ቤት እና ተስፋ አድርጎ ነበር። ከፈታለት በኋላ አሁን ወደ ስራ ትመለሳለህ ብሎት፣ ነገር ግን አለ በጎ ነገር በተደረገልህ ጊዜ እኔን አስበኛል። ምን ያህል ጭንቅ ውስጥ እንደነበር ወገኖች። አንዳንዴ ከምናልፍበት ነገር የተነሳ ተስፋችን ሰዎች ላይ ሁሉ እናደርጋለን። በቃ አረ የሚያድን የለም፣ የሚታደግ የለም፣ አስበኝ ማለት እንጀምራለን። ወገኖች እኔ ደግሞ አንድ ነገር ልንገራችሁ። መጽሐፍ ቅዱስ እንደሚል እግዚአብሔር ካላሰበ ሰው ሊያስብህ አይችልም። ይሄ ገብቶኛል። እግዚአብሔር ሲያስብ ብዙዎች ማሰብ ይጀምራሉ ስላንተ። እግዚአብሔር ስላንተ ማሰብ ሲጀምር ሰዎች ይመጣሉ፣ ብቅ ማለት ይጀምራሉ። ነገር ግን እግዚአብሔር ጸጥ ሲል ወፍ የለ ምን የለ፣ ዝምታ ጭጭ እና መጣ ብሎ አሰበ፣ ላኩት። ሃሌሉያ። ህልም ፈትቼለታል። አንዳንዴ በጣም ይገርመኛል። አንድ ሰው ሲናገር በጣም እግዚአብሔር የተጠቀመበት ሰው ነውና ሲያጫውተኝ ነውና በጣም ደግ ሰው፣ መልካም ሰው ወደሱ መጣና ብዙ ችግር አልፏልና በጤናው ላይ እክል ገጥሞት መጣ እና ይሄ ደግሞ በጣም በትህትና የሚጸልይ አንድ መኝታ ቤት፣ ከዛ የጸሎት ሳሎን እንደዚህ ቤት ውስጥ የሚኖር ነው። ከዛ በኋላ እሺ እንጸልይ ያለው ጸለየለትና በእምነት ጸልዮ ሄደ። በነጋታው ሲሄድ ዶክተሮቹ ደነገጡ እና የለም አሉት። ያ የተባለው ካንሰር የለም። እንዴ ምንድነው አሉት። ምንድነው ያደረከው አሉት። ምንም ትናንትና አንድ ሰው ጸለየልኝ፣ ደግ ሰው ነው። ከዛ መጥቶ ነገረው። ባይኖር በሐሳብ ያለ ጌታን አመሰገንኩና በቃ በእኛ ቋንቋ ልበለው በድሮ ሻርኩኝ በቃ ብሏል። አሰበኝ ይሄ ሰው ብሏል። ከዛች ቀን ጀምሮ ይኸው እስከ ዛሬ እስከምነግር ድረስ አይቼውም ሰምቼውም አላውቅም ማለት ሰውየው ጠብቆ ነበር። የሆነች ነገር ይጥልልኛል፣ ከዚህ ከጓዳ ያወጣኛል ብሎ አስቦ ነበር። የወጣ ሰው ነው። እግዚአብሔር በብዙ የባረከው ሰው ነው። እግዚአብሔር ሲያስብ ብቻ ነው ሰው የሚያስበው። ያስበኛል ብለህ 100% የተማመንክበት ሁሉ አድርገህለት ሊረሳ ይችላል። እና እንደዛ ነው ዮሴፍ የሆነበት። ዮሴፍ አስቦ ነበረ። ያስበኛል። ሃሌሉያ። የተናገርኩት ትንቢት ሆኗል። በቃ ተጠራ። ይኸው አሁን በንጋታው ነው በቃ መጠራቴ። ምናልባት እዛ ያሉትን የሆነ ነገር ሊላቸው ይችላል። ምናልባት ነገ ሊሄድ ይችላል። ወገኖቼ እግዚአብሔር ብቻ ያስባችሁ። እግዚአብሔር ሲያስብህ እንደዛ ነው። በጣም የሚገርመው 23 ላይ ስታነቡ
ዘፍጥረት 40:23 ላይ የጠጅ አሳላፊው አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ። እንኳን ረሳው፣ እንኳን ተረሳው በሉ እስቲ። አዎ እንኳን ተረሳችሁ፣ እንኳን ተረሳው። ረሳው ያለ ታይሚንግ ምን ሊያደርገው? የት አስወጥቶ መንደር ሊለቀው? እግዚአብሔር ያሰበው እሱ አይደለም። አንድ ቀን ግን ወገኖቼ እግዚአብሔር ሲያስብ አንድ ቀን ንጉሱ ፈርዖን ህልም አይቶ የሚፈታለት ሰው የህልም ፈቺ መዓት ሰብስቦ አጣ። ነገር ግን አለ ቆይ አለ ሆልድ ኦን እንዴ አለ። እሱ አይደለም በሉ እስቲ። እሱ አይደለም። ይሄ ጠጅ አሳላፊ አይደለም። የሆነ አመት ላይ እንዴት ትዝ ይለዋል? በንጋታው የረሳውን ሰው እንዴት ትዝ ይለዋል? አራራራራ ቆይ አንድ ዕብራዊ አለ እኔ ህልም ይፈታልኝ፣ እሱን ልጥራዋል። አረ በሉ አቻኮሉት ይላል። ሃሌሉያ! አቻኮሉት ይላል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሲያስብህ ወገኖቼ ትቸኩላለህ። በቃ ወደ ክብርህ ትመጣለህ። ከመቀስፈት ይላል ጌታ ሲመጣኛ ከመቀስፈት አይደለም። immediately we change። የሚበሰብሰው የማይበሰብሰውን ይወርሳል። ትንሽ የሚቀድሙን የሞቱት ናቸው። ከኛ ቀድመው ይነሳሉ። በሰማይ በአየር ስለምንገናኛቸው እነሱ ቀድመው immediate ነው የሚሆነው ወገኖቼ። immediate እግዚአብሔር ሲመጣ እንዲህ ነው። በህይወት ላይም ሲመጣ እንዲህ ነው። እግዚአብሔር ሲያስብህ እንዲህ ነው የሚሆነው። እግዚአብሔር ያስብሻል፣ እግዚአብሔር ያስብሃል ነው የምልህ። እግዚአብሔር ይመጣል ነው የምልህ። ሃሌሉያ! ይመጣል። አሜን። ማማ ሁሉ ጊዜ ማራናታ ነው የሚሉት። መጥቶ ይውሰደኝ ነው የሚሉት ሁሉ ጊዜ። ኢየሱስ ይመጣል ነው የምላችሁ። ይመጣል። ዛሬ ያላችሁበትን አላውቅም ወገኖቼ። እና አንዳንዴ እንፈተናለን ከነገሮች የተነሳ፣ ከድግግሞሽ ህይወት፣ ከማይመች ህይወት። አንዳንዴ ጥሩ መካሪዎች የሚመስሉ አሉ እና የነሱ ምክርም ያነሳሳናል። አንዳንዴ ሰዎች ይደውሉልናል፣ አብረን ያገለገልን ድሮ እንዴት ነው ምን ላይ አንዳንዴማ እንደዚህ ሁሉ ይሉኛል። እንዴ እኔ ያለው የሆነ ነገር የሆነ ቦታ አንድ የሆነ ገጠር ቦታ ያለህ ይመስለኛል። ይሁን እግዚአብሔር ያለው ለኔ ያ መልካም ስፍራ ነው። ቃል እስኪወጣ መነቃነቅ የለም። ቃል ሲወጣ ግን ያቻኩልሃል እና ትፈተናለህ። ዮሐንስ እንደዛ አለ። የምትመጣው አንተ ነህ ወይስ ሌላ እንጠብቅ አለ። አንተ ነህ ወይስ ሌላ እንጠብቅ? ያ የሰገደለት ያ የጫማውን ጠፍር ላስር የማይገባኝ ያለው ይሄው ብሎ ያለ ያመለከተ እና አንድ ወቅት ላይ ከሚያልፍበት ነገር የተነሳ አንተ ነህ ወይስ ሌላ እንጠብቅ? ታውቃላችሁ የተከተሉትን ደቀ መዛሙርት በሙሉ ሂዱ፣ እሱ ነው እኔ ሚዜው ነኝ፣ እሱ ነው ሙሽራው ብሎ የሸኘ አንድ ወቅት ላይ ግን አንተ ነህ ወይስ ሌላ እንጠብቅ? አይ ሂዱ ንገሩት አላቸው። የሰማችሁትን ለዮሐንስ ንገሩት አለ። ንገሩት። እውራን እውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች እየሰሙ ነው፣ ሙታን እየተነሱ ነው፣ ለድሆች ወንጌል ይሰበካል፣ በእኔም የማይሰናከልብኝ ብፁዕ ነው አለ። ወገኖቼ ከድግግሞሽ ህይወት የተነሳ ከማይመች ሁኔታዎች የተነሳ ስፍራ እንዳትለቁ። አሜን ወገኖቼ፣ እንዳትጠራጠሩ። ምክንያቱም በሱ የሚያምን የማይሰናከልበት ብፁዕ ነው ይላል። ወገኖቼ ስለዚህ እግዚአብሔር ያስባል፣ እግዚአብሔር ይመጣል ነው የምላችሁ። ክብር ለጌታ ይሁን። ወደ ኖህ ስንመለስ አንድ ነገር ነው ያለው ወገኖቼ፣ ያለው ቃል ብቻ ነው። አንዳንዴ በህይወታችን ቃል ብቻ ነው ያለን። ታውቃላችሁ ፕሮሚስ ቃል
እግዚአብሔር የተባረከ ይሁን። የሆነ የምናሳየው ነገር ላይኖር ይችላል። እዩልኝ የምንለው ላይኖር ይችላል። ያለን ግን ቃል ነው። ያለን ቃል ነው። ቃል ካላችሁ you are blessed። በእውነት ነው የምላችሁ። ቃል ካላችሁ የእግዚአብሔር ቃል የእግዚአብሔር ድምጽ ቃል ኪዳን ካላችሁ እናንተ ባለጠጎች ናችሁ። ምክንያቱም ኖህ ያለው አንድ ነገር ነው። አንድ ነገር፣ እሱም የእግዚአብሔር ድምጽ የእግዚአብሔር ቃል። ቃል ኪዳኔን ካንተ ጋር አቆሚያለሁ እመጣለሁ ብሎታል። ባይመችም ቃል ግን ካለን በቂ ነው። ጠባብ ቢሆንም ቃል ካለን በቂ ነው። ለውጥ ባይኖርም ነገር ግን ቃል ካለን ወገኖቼ በቂ ነው። ሃሌሉያ። ምክንያቱም የምንጠብቀው ጌታ ድንገት ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተባረከ ይሁን። እና ወገኖቼ 8 ላይ እግዚአብሔር አንዳንዴ እንደዚህ አለ እግዚአብሔር አሰበው ይልና 8 ላይ አንድን ቃል እዛ ላይ ታገኛላችሁ። ኢየሱስ ጌታ ነው። ምን ይላል መሰላችሁ? እግዚአብሔር ኖህን በመርከቡ ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውን ሁሉ አሰበ። እግዚአብሔር በምድር ላይ ሲበሉት ከኔ ጋር ናችሁ? በምድር ላይ ምን ንፋስን፣ ሃሌሉያ፣ በምድር ላይ ንፋስን አሳለፈ። ወገኖቼ እግዚአብሔር ባላችሁበት ሁኔታ መልእክተኞችን መላክ ይጀምራል። እግዚአብሔር ሲያስብህ መልእክተኞች መምጣት ይጀምራሉ። ነገሮች መቅረብ ይጀምራሉ። እግዚአብሔር የውሃውን ያንን መርከብ ያንሳፈፈውን የሚያነሳ የሚያደርቅ ንፋስ ማሳለፍ ጀመረ እግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አሁን ኖህ በቃ ያ ከጸጥታ የሚወጣበት ጊዜ ደረሰ። ምክንያቱም እግዚአብሔር ስራውን ጀመረ፣ ላከ ይላል። እግዚአብሔር አንዳንዴ ሚልካቸው በእናንተ ህይወት ውስጥ ሰዎች አሉ። ከዚህ በፊት ነግሬያቸዋለሁ። በእኔ ህይወት በጣም ማረሳቸው ክስተቶች አሉ። ከዚህ በፊትም ተናግሬያለሁ። መላእክትን እስከ ማስተናገድ የሆነብኝ ክስተቶች አሉ። እግዚአብሔር ሲልክ ሃሌሉያ። ካጨናነቀ ነገር ሊያወጣ ሲል እግዚአብሔር መልእክተኛን ይልካል። ንፋስን ላከ፣ ያን ውሃ የሚያደርቅ የሚያስወግድ። ኢየሱስ ጌታ ነው። ቀስ በቀስ ውሃው መጉደል ጀመረ። ኢየሱስ ጌታ ነው። ሃሌሉያ። ካለህበት የሆነ ሲዝን ወደ ሌላ ሲዝን ሊከትህ እግዚአብሔር መልእክተኛን መላክ ይጀምራል። ካለህበት ረግረግ ጭቃ ወደ ሌላ ወደ አለቱ ወደ ተሻለው ነገር ሊያወጣ ሲል እግዚአብሔር መልእክተኛን መላክ ይጀምራል። ሃሌሉያ። ከአንድ ምዕራፍ ከህይወት ከሆነ ካጨናነቀ የህይወት ምዕራፍ ወደ ሌላ ሊያሻግርህ እግዚአብሔር ሲያስብ መልእክተኛን መላክ ይጀምራል። ሃሌሉያ። ወገኖቼ አንዳንዴ መልእክተኞችን እንዳትገፉ። እግዚአብሔር አንዳንዴ መልእክተኞችን በህይወታችሁ ሲያመጣ አቴንቲቭ ቼክ አድርጉ። እንዴ ምንድነው በሉ እግዚአብሔር። ምክንያቱም የሚልካቸው እንዲህ በማንጠብቀው በማናስበው ቦታ በማናስባቸው ነገሮች ስለሆነ ክብር ለጌታ ይሁን። እግዚአብሔር ነገርህን ማንቀሳቀስ ይጀምራል። መልእክተኛን ይልካል። እግዚአብሔር ነገርህን ማንቀሳቀስ ይጀምራል። መርዶክዮስ እንደዛ ሆኖበት ነበር። ባለመናወጥ በንጉስ ደጃፍ ነበረ። ቀን ማታ ጠዋት አዋጅ ታውጇል። ነገር ግን እግዚአብሔር አንድ ቀን ንጉሱን ከንጉሱ እንቅልፍ እንዲሸሽ አደረገና እኔ ይገርመኛል። አስቡ፣ መጽሐፍት ይላል እንግዲህ በዛን ጊዜ መጽሐፍ ዛሬ እንደምታስቡት እንዲህ አይነት መጽሐፍ አይደለም። እንግዲህ እንዴት ይሆን እዛ ላይ የሄደው ሲነበብ ሆልቶን ለዚህ ሰው ምን ተደርጎለታል አለ። እዛች ፖይንት ላይ አይ እግዚአብሔር ነው። አሁን የእግዚአብሔር ቅንብብር ነው።
እግዚአብሔር ሲያቀነባብር አንተ እግዚአብሔር ማገናኘት ይጀምራል። ኮኔክሽን መፍጠር ይጀምራል። አይታል አንዳንዴ ያለህበትን ስራ አስበው እስቲ፣ ያለህበትን ፖዚሽን አስብ። አሁን ቆይ አንዳንዶቻችሁ እዚህ መምጣታችሁ እንዴት እንደሆነ እንዴት እንደተገናኘ ነገሩን አታውቁም። እግዚአብሔር አንዳንዴ እንደዛ ያደርጋል። you don't know። እግዚአብሔር ኮኔክሽን መፍጠር ይጀምራል። እና የሆነ ነገር እናንተ ተሰርቶላችሁ ሲመጣ ስትበሉ ነው እንጂ የምታውቁት እግዚአብሔር እንዴት እንዳቀነባበር። እንዴ ለዚህ ሰው ምን እግዚአብሔር ለሚወደው ምን ይደረግለታል ማለት ጀመረ። ንጉሱ ምን ይደረግለት ሲል ሃማ ጥልቅ ብሎ ሲገባ ከኔ በለጠ የሚወደው የለም ተናገረበት። ሃሌሉያ። አየ እንዲህ ነው ያናግረዋል። ከዛ በኋላ በዛ ክብር መርዶክዮስ ሄደ። ወገኖቼ መልእክተኛን ይልካል እግዚአብሔር፣ አጽናኞችን ይልካል፣ መልእክተኞችን ይልካል። ጌታ ከመምጣቱ በፊት መንገድ የሚጠርግ ዮሐንስ አሁንም ምጽአቱ ሊመጣ ሲል ወገኖቼ ምልክቶችን ማሳየት እግዚአብሔር ይጀምራል። ሃሌሉያ። ክብር ለጌታ ይሁን። ስለዚህ እግዚአብሔር ያስበናል። እግዚአብሔር አስቦ ይመጣል። አስቦ በህይወትሽ ይመጣል። አስቦ በትዳሪ ይመጣል። አስቦ በልጆችህ ይመጣል። አስቦ በስራ ይመጣል። ሃሌሉያ። አስቦ በጤናህ ይመጣል። እግዚአብሔር ኖህን እንዲህ ብሎ ተናገረው፣ አንተ ሚስትህ ልጆች የልጆችህን ሚስት ይዘ ከመርከብ ወጣ። ሃሌሉያ። በመልእክተኛው በንፋስ ውሃን አድርቆ እግዚአብሔር ውጣ አለው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ዛሬም ወገኖቼ እግዚአብሔር በህይወታችን ይመጣል። እግዚአብሔር ያስባል። እግዚአብሔር ይመጣል። ስለዚህ ሁላችን የተዘጋጀን እንሆን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ያስበናል። እግዚአብሔር ያስበሻል። አስቦሽም ስላንቺ መስራት ይጀምራል። አስቦህም ስላንተ መስራት ይጀምራል። ኢየሱስ ጌታ ነው።